የሶመር መቆየት ያሳሰባት ስልክ ልደውል አልደውል እያለ ድንገት ሩቻን በዚህ መሃል ወደ እሷ ጋር ትደውላለች። ቱርካን ውዴ ያው ትልቁ ቤት ውስጥ ብቻሽን ጥለን እንደመጣን ይገባናል፣ ግን ራት አትጠብቂ ልልሽ ነው የደወልኩት። ሚኔ ቤት አንድ ዝግጅት አሰናድተን ዝግጅቱን እያከበርን ነው እና ራትም እዛ እየበላን ስለሆነ እንዳትጠብቂ ልነግርሽ ነው። በይ ለማንኛውም ደህና ደሪ። ቱርካን አሁን አገኘሁሽ። ሩቻን ማን እንደሆነች ታያለሽ። አይሆንም ሶመር፣ ወደ ሚኔ ጋር አትመለስም። በድጋሚ የሩቻን መጫወቻ አታረገኝም። በፍጹም የሩቻን መጫወቻ መሆን አልፈልግም። አይሆንም። ሶመርና ቤተሰቡ የሚኔ ቤት ቆይታቸውን ጨርሶ ወደ ቤታቸው ይመለሳሉ። ቱርካን በሩቻን ስራ እንዳልተናደደች ውስጧ እንዳልተቃጠለ ሩቻንን ስትመለከት ፈገግ ያለች ሶመርን ይዛ ወደ ክፍላቸው ታመራለች። ሩቻን የቱርካን እንደዚህ መሆን ግራ ያጋባታል። በቱርካን ደስታ ሩቻን እየተናደደች ወደ ውስጥ ስገባ ቤቱ በሙሉ እንዳልነበረ ነበር። የቤቱ ወለል በሳህንና በብርጭቆ ስባሪ ተሞልቷል። ሩቻን ይህን ስትመለከት ያሰበችው ተንኮል በትክክል እንደተሳካላት እያሰበች እየተንከተከተች ትስቃለች። በጣም ደስተኛ ትሆናለች። ፋቲ ከዶኑሽ ጋር ሆኖ ለሕክምና የመጣችውን ልጅ ይዞ ቀጥታ ያመራው ወደ ዶኑሽ ቤት ነበር። ቤተሰቡን በሙሉ ልጁን ያስተዋውቃቸዋል። ከዶኑሽ ጋር ያላት ግንኙነት ደግሞ ለረጅም ጊዜ የሚታወቁ ጓደኛሞች እህትማማቾች ነበር የሚመስለው። የፋቲ ልጅ ከጀርመን ለሁሉም ስጦታ ይዛ መጣ ነበር። ለሁሉም ትሰጣለች። ለዶኑሽ ደግሞ ካሜራ ነበር ያመጣችው። ዶኑሽ በጣም ደስ ይላታል። እህቴ አንቺ ደስ ስላለሽ እኔም በጣም ደስ ብሎኛል። ልክ ነሽ። ያው ያጎት ልጅ ማለት ልክ እንደ እህት ነው። ልክ ነሽ። ከዚህ በኋላ እንደውም እህቴ ብዬ ነው መጠራት። አክስቴ ነስሪን በእውነት ለአባቴም ለእኔም በምትሰጡት እንክብካቤ ከልቤ ነው የማመሰግነው። በጣም ጥሩ ሰዎች ናችሁ እናንተ። ልጄ ችግር የለው፣ ምስጋና አያስፈልግም። አክስቴ እኔና አንቺ በግልጽ ማውራት እንችላለን። እኔ ሁሉን ነገር አውቃለሁ። ስለምንድን ነው የምታውቂው? ዶኑሽ እህቴ እንደሆነች፣ ፋቲ አባቷ እንደሆነ ዶኑሽ እንደማታውቅ ሁሉን ነገር አውቃለሁ። ምን? ሁሉም ነገር አንቺ ታውቂያለሽ? እባክሽን ልጄ፣ ዶኑሽ ይህንን ነገር ማወቅ የለባትም። ለዶኑሽ በፍጹም በስተት እንኳን መናገር የለብሽም። እባክሽን፣ በእኛ መሃል የሚቀር ሚስጥር ነው። እባክሽን ልጄ። አክስቴ ምንም አታስቢ፣ በፍጹም አልነግራትም። እጄ እባክሽን፣ ዶኑሽ ይህንን ነገር በፍጹም ማወቅ የለባትም። እባክሽን ልጄ። አክስቴ ቃል እገባልሻለሁ፣ በፍጹም ለዶኑሽ አልነግራትም። ዶኑሽ ይህንን ነገር አታውቅም። ነስሪንና ሳዲቅ ዶኑሽ ወደምትታከምበት ሆስፒታል ሄዶ የዶኑሽን ዶክተር አግኝቶ ዶኑሽ በልጅነቷ ያጋጠማትን በሽታ እንዲሁም ስለ በሽታው ያሰውን ፋይል ለዶክተሩ ሰጥቶ ይመለሳሉ። ወዲያውን ደግሞ ፋቲ ሁለቱ ልጆቹን አስከትሎ ወደ ሆስፒታል ይደርሳል። አቶ ፋቲ እኔ እናንተ ለብቻ ማውራት እንችላለን? እባክህን። ዶክተር ምንድነው? ችግር አለ እንዴ? የተፈጠረ ነገር አለ? እባክህን ተቀመጥ። እኔ እናንተ ለብቻችን ማውራት ይኖርብናል። ዶክተር ምንድነው ጉዳዩ? አቶ ፋቲ ለምንድነው ያልነገርከኝ? ዶኑሽ በልጅነቷ በሽተኛ እንደነበረች ለምንድነው ያልነገርከኝ? ዶክተር ብዙም ቦታ ያለው ነገር አልመሰለኝም። ከዓመታት በፊት የነበረ በሽታ ስለነበረ ነው። አቶ ፋቲ ያደረከው ነገር ትክክል አይደለም። መናገር ነበረብህ። ሁሉን ነገር ለኛ ማሳወቅ ነበረብህ። ዛሬ ጠዋት አቶ ሳዲቅና ወይዘሮ ነስሪን ወደዚህ መጥተው ዶኑሽ በልጅነቷ በሽተኛ እንደነበረችና ስለ በሽታው የሚያሳዩ አንዳንድ ሰነዶችን አምጥተውልኛል እና ፋይሉን ሳገላብጠው ዶኑሽ የገጠማት በሽታ በጣም ከባድ በሽታ ነው። ማለት ዶክተር ምን እያልከኝ ነው? አሁን ቀዶ ጥገናውን ለማድረግ ችግር ይፈጥርብናል እንዴ? አዎ፣ በፍጹም አይታሰብ ነገር ነው። ዶኑሽ ኩላሊቷን ሰጠች ማለት ከ110% ነው የመኖር ዕድሏ። አቶ ፋቲ ቀላል ነገር እንዳይመስል በጣም ከባድ ሪስክ ነው እና ልጄ ከዛ እስከዚህ ድረስ መታ ሕክምናውን ላታደርግ ነው ማለት ነው? ልጄን በድጋሚ ላጣት ነው ማለት ነው? አቶ ፋቲ ያለበት ስሜት ይገባኛል፣ ግን ደግሞ ይሄ ነገር ቀላል ነገር አይደለም። ዶኑሽ ይህንን ቀዶ ጥገና ካረገች ከባድ ችግር ውስጥ ትገባለች። አንተም ምናልባት ከባድ ችግር ውስጥ መግባት አይቀርም። አጎቴ ለምንድን ነው የቆየው? በጣም ቆየኩ። ችግር አለ እንዴ? እህቴ ምንም አታስቢ። ያው ዛሬ እኔም አንቺም ለምርመራ አይደል የመጣ ነው፣ ለዛ ይሆናል። አጎቴ ምንድን ነው የተፈጠረው? ችግር አለ እንዴ?
ዳሪያ ምንም የተፈጠረ ነገር የለም ዛሬ ምርመራ የለም ሌላ ቀን ነው የተባልነው በቃ እንሂድ በሉ እንሂድ ኦዛር በቻለው አቅም ሙሉ ሙስጠፋንና ሲቢላይን ለማስደሰት እየሞከረ ነው አሁን ደግሞ ድርጅቱ ለሙስጠፋ ስራ ሰጥቶታል ቱርካን ጠዋትና ማታ ሩቻን ከሲቢላይ ጋር እንደምትሰሪ ለሶመር እናገራለሁ የሚለው ማስፈራሪያ ሁሌ የደረሰባት ቱርካን በራሷ ይሄንን ነገር መቋጨት አለብኝ ብላ ወደ ሲቢላይ ጋር መጣ ሲቢላይ ይገባኛል ይሄንን ስራ ለመስራት ብዙ አቅደን ብዙ አውርደን ነው ወደዚህ ስራ የገባነው እኔም ይሄንን ስራ ወደዋለሁ መስራት ፈልጋለሁ ነገር ግን ከወይዘሮ ሩቻን ጋር የጀመርኩት ጨዋታ በጣም ከባድ ነው ትናንትና ማታ በጣም ከባድ ነገር ውስጥ ነበርኩኝ እና በቃ የሚመጣውን ኪሳራ ሁሉ እኔ ከፍላለሁ የማሽኖቹም የጨርቆቹን ሁሉ እኔ ከፍላለሁ ይሄንን ስራ ማቋረጥ ይኖርብናል እባክሽን ወይዘሮ ሲቢላይ ቅር እንዳይልሽ እባክሽን በእኔ እንዳታዝኝ ቱርካን ይገባኛል ይሄንን ለምን እንደወሰንሽ አውቃለሁ ከመጀመሪያም ጀምሮ ለኔ ብለሽ ነው ወደዚህ ስራ ውስጥ የገባሽው ሶመር ቱርካን ሲቢላይ ቤት እንዳለች አውቆ ወደሷ ጋር እየመጣ ደጋግሞ ስልክ ይደውልላታል ቱርካን ስልኳን አጥፍታ ነበር አታነሳለትም ሙስጠፋ ስራ የመቀጠሩን የምስራች ለእናቱና ለቱርካን ነግሯቸው ሁሉንም ደስ አሰኝቶ ተሰናብቷቸው ከቤት ሲወጣ ድንገት ወደ እነሱ ቤት እየደረሰ የነበረው ሶመር ሙስጠፋን ይመለከታል ይህን ያየውን ነገር ማመን ይከብደዋል ምን እየተፈጠረ ነው እያለ ማሰብ ይጀምራል ዶኑሽ የፏቲና አዲሷን ልጅ እንድታዝናናት አብራት እንድትሆን ስራ ተሰጥቷታል ዶኑሽ ከቷ ከዳሪያ ከሙስጠፋ ከሳዳር ከጓደኞቿ ጋር በሙሉ ያስተዋወቀቻት የምትሄድበት ሁሉ እየወሰደቻት እያዝናናቻት ጥሩ ቀን ያሳልፋሉ ዶኑሽ ሳዳርን ስለ ሕክምና ጉዳይ ለዳሪያ ለምንድነው ነገርከው ብላ አግሩፋው ከሱ ጋር ተጣልታ ተኮራርፈው ሁለቱ በዝምታ ውስጥ ነበሩ ዶኑሽ ከሳዳር ከሙስጠፋና ከዳሪያ ጋር እየተዝናኑ ቆይተው ወደ ቤት መመለስ ይጀምራሉ ዶኑሽ በእውነት በጣም ነው ማመሰግንሽ በረንብ ነው የተንከባከብሽኝ በረንብ ነው የተዝናናሁት በጣም ደስ አለሽ ተመችቶሻል አው በጣም ተመችቶኛል በተለይ ያ ሳዳር የሚባለው ልጅ አይኖቹ ያምራሉ ትንሽ ደስ የሚል ልጅ ነው እኔ እንጃ ዶኑሽ ቸኮልሽ አትበይኝና የወደድኩት ሳይመስለኝ አይቀርም ቀኑ ሙሉ እሱን ያየው ነበር ዶኑሽ ሳዳር ጥሩ ልጅ ነው አይደል አው ጥሩ ልጅ ነው አው እና መቼ ነው ድጋሚ የምንገናኘው መቼ ነው ሳዳርን ደግሜ ማገኘው ምንም አታስቢ አንቺ በፈለግሽ ሰዓት ከሳዳር ጋር መገናኘት እንችላለን በቅርቡ እንገናኛለን እሺ ዶኑሽ በጣም ነው የምወድሽ አንቺ በእውነት በጣም ጥሩ ልጅ ነሽ በጣም ነው የምወድሽ ሶመር ሙስጠፋን ሲመለከት ያየው ነገር ግራ ያጋባው ወዲያውን ጓደኛው ጋር ደውሎ እንድትመጣ ብሎ ይጠራዋል ጓደኛው ምንም ጊዜ ሳባክን ነበር ሶመር ወዳለበት ቦታ ይመጣው ንገረኝ የሙስጠፋ ቤት ወዴት ነው በዚህ አካባቢ መሰለኝ እሺ ቤቱን ተው ሙስጠፋ ማን ልጅ ነው ከማን ጋር ነው የሚኖረው ወንድሜ ምን መሰለ ሁሉን ነገር ላስረዳ ነበር ግን ወይዘሮ ቱርካን እኔ ሁሉን ነገር ነግሯለሁ ስላለች ነው ይሄንን ነገር ምስጥር አድርጌ ያስኩት ሙስጠፋ ማለት የሲቢላይ ልጅ ነው በጣም ጥሩ እኔ ግን አንተን አምኜ ነበር በልሻው ውረድልኝ ውረድልኝ እባክህ ወንድሜ ችግር አትፍጠር ውረድልኝ ብያለሁ በቃ ውረድልኝ ቱርካን ከሲቢላይ ጋር የነበራትን ጉዳይ ጨርሳ ከግቢው እየወጣች እያለ ሶመር ከመኪና ወርዶ ወደ እሷ ጋር ይመጣል ቱርካን ሶመር እንዴት ወደዚህ መጣ ማለቴ እንዴት ሳደውልኝ ደውዬልሽ ነበር አንቺ ግን ስልክ ለማንሳት ጊዜ አልነበረሽም ቆይ እዚህ ምንድነው የምትሰሪው ቱርካን እዚህ ምንድነው የምትሰሪው ሶመር ከወይዘሮ ሲቢላይ ጋር ስራ ለመስራት ነው ወደዚህ የመጣሁት ማንች እሷ ከጀርባዋ ያዘችው ሚስጥር ምንድነው ቤተሰቧስ ማን ነው ልጇስ ማን ነው ሶመር ምን እያልከኝ ነው አልገባኝም ቱርካን ሁሉን ነገር አውቄያለሁ ሁሉን ነገር ሙስጠፋ የወይዘሮ ሲቢላይ ልጅ እንደሆነ ምን እንደደበቅሽኝ ሁሉን ነገር አውቄያለሁ ሶመር ምን መሰለ
ሁሉን ነገር ልነግርህ ነበር። መጀመሪያ ግን ቱርካን በቃሽ ቱርካን፣ ምንም የመናገር መብት የለሽም አንቺ። ዋሸሽኝ ቱርካን ዋሸሽኝ። አይኖችን እያየሽ ቱርካን ዋሸሽ። እንዴት አስቻለሽ ግን? የኔን አይን እያየሽ መዋሸት እንዴት አስቻለሽ? ስለ ሙስጠፋና ስለ ቤተሰቡ ደጋግመን አውርተን ነበር። ደጋግሜ ጠይቄሽ ነበር። አንቺ ግን ቱርካን አይኖችን እያየሽ ምንም እንደማታቂ ነገርሽኝ። ዋሸሽኝ። ሶመር ላስረዳ። ቱርካን በቃሽ። ምንም የምትናገሪው ነገር የለም። ቱርካን አንቺ በጣም መጥፎ ሰው ነሽ። አምኜሽ ነበር። ደጋግመሽ ዋሸሽኝ። ደጋግመሽ ከዳሽኝ። እችኛዋ ቱርካን እኔም ማቃት ቱርካን አይደለችም። እኔም ማቃት ቱርካን ውሸትን የምትጸየፍ እውነትን የምትወድ ሴት ነበረች። እቺ ሴት ቱርካን አይደለችም። እውነተኛዋ ሐቀኛዋ ቱርካን ሞታልኛለች ለኔ። ሶመር እባክህን አንዴ አዳምጠኝ። ሶመር ሰላም ውድ የቃና መሳይ ቤተሰቦች እንዴት ናችሁ? እንዴት ቆያችሁልኝ? ለዛሬ ያሰናዳውላችሁ ተወዳጁ ተናፋቂው ድራማ የወፍ ጎጆ ክፍል 64 ይህንን ይመስል ነበር። እንዴት ነበር? ሐሳብ አስተያየቱን ያስቀምጡ። በቀጣይ ክፍልስ ምን ይከሰት ይሆን? ሶመርና ቱርካን እንደዚህ እንደተለያዩ እንደተኮራረፉ ይቀራሉ? ፏዲስ የልጁን ሕክምና ጉዳይ እንዴት ያደርጋል? ዶኑሽ ለእህቷ እውነቱን ትናገር ይሆን? ሳዳር ፍቅረኛዋ እንደሆነ ወይስ ሳዳርና አሳልፋ ለእህቷ ትሰጣለች? እነዚህና ሌሎች በርካታ አጓጊ ልብ አንጠልጣይ ምርጥ ትዕይንቶች፣ ምርጥ ክፍሎች ከፊት ይጠብቁናል። ሁሉንም በጋራ የምንመለከት ይሆናል። ይሄ ተወዳጅ ተናፋቂ ድራማ ግን በየዕለቱ ወደ እናንተ ጋር እንዲደርስ ለቻናላችን አዲስ ሆናችሁ ሰብስክራይብ በማድረግ የቃና መሳይ ቤተሰብ በመሆን አዳዲስ ምርጥ ቪዲዮችን ጨምሮ ተወዳጁ ተናፋቂው ድራማ የወፍ ጎጆ በየዕለቱ ወደ እናንተ ጋር እንዲደርስ ማድረግ ይችላሉ። ሁላችሁም ደግሞ ቪዲዮዎቻችንን ላይክ ማድረግ በፍጹም እንዳይዘነጋ። ላይክ ባረጋችሁ ቁጥር የምንለቃቸው ቪዲዮዎች በጠቅላላ ቀደም ብለው ወደ እናንተ ጋር ይደርሳሉ። ስለ ሁሉም እስከ መጨረሻ ከኔ ጋር ስለቆያችሁ ከልብ እያመሰገንኩኝ በቀጣይ ክፍል እስክንገናኝ ኩፋይን ካውት ደጋ ይለፎት ሀገሬ ሰላም ትሁን።